ከጀርባችሁ ለሚያወሩ ሰዎች ትጨነቃላችሁ? ከቃሉ እንኳን ብንነሳ ከጀርባችሁ የሚያወሩ ሰዎች ከጀርባ ናቸው፣ ከኋላ ጭራ። ይሄ ማለት እናንተ ሁሌም ቢሆን ከፊት ናችሁ ማለት ነው። ከፊት ያለ ሰው ደግሞ ወደኋላ አይመለከትም። ከጀርባችሁ የሚያወሩ ሰዎች እናንተ ከፊታቸው ስለሆናችሁ ሊደርሱባችሁ ስለማይችሉ ሊስቧት የሚችሉት ካርድ ከጀርባችሁ ማውራት ነው። ስለዚህ ሰዎች ከጀርባችሁ ሲያወሩ ግድ አይስጣችሁ። ምክንያቱም እናንተ በዛ በኩል አይደለም የምትሄዱት፣ በዚህ በኩል ነው። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ትናንትና የብሩክ ወንድም ሀብ ማለት ነው በራሱ ዩቲዩብ ቻናል ላይ የለቀቀውን ቪዲዮ ሁላችንም አይተናል። አንዳንዶችን እንኳ አስቆጥቷቸዋልና እኔ እስከዛሬ ስሰራ የነበረውን ነገር ነበር በግልጽ ሲነግርልኝ የነበረው። እኔ በጣም ነው የተመቸኝ። እንደዛ አይነት ሀቀኛ ሰውን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የማደንቀው፣ በጣም ነው ሳፖርት ማድረገው በቻልኩት መጠን እና እስከዛሬ እኔ ደፈር ብዬ ከዩቲዩብ ላይ ተመልካችም አጣለሁም የሚል ነገር የለኝም እና በተፈጥሮዬ እውነት መናገር ደስ ይለኛል፣ ያስደስተኛል። እውነቱ መናገር ማለት ሚድል ላይ ሆናችሁ የሚሰራውን ሰው ሳትጎዱ፣ ሳታሽቋልጡም፣ በጣም ሳታስመስሉ ሚድል የሆነ መካከለኛ የሆነ ነገር ሸር ስታደርጉ ደስ ይላችኋል፣ ለራሳችሁ ለህሌናችሁም። እና ትናንትና ሀብ የተናገረው ነገር ሆነን ለመናገር ትክክል ነው። እኔ እስከዛሬ ሰራ የነበረው ስናገረው የነበረው ነው፣ ግን ማንም ዞር ብሎ አላየኝም ነበር። እውነት ስነግራቸው አንድ ቲክቶክ ላይ ስክሪን ሪከርድ ያረኳቸው ልጆች አሉ። አረብ ሀገር ያሉት ልጆች ማን ያያቸዋል? እነዚህ ሲንጫጩ ምናምን ነገር ሪፖርት እያደረግን ማዘጋት ነው ምንም በቃ አረብ ሀገር ቢሆንም ያሉት ምንም ማድረግ አንችልም፣ በእነሱ የመጣ እኛ እንደራደርም እያላቸው ስትሉ የነበራችሁ እዚህ ዩቱብ ላይም ያለች አንድ በጣም ጎበዝ እንዲት አርጋ አቀናብራ እንደምትሰራ ስሟን እዚህ ላይ መጥራት አልፈልግም። በተለይ እሷን በቃ ሪፖርት በጣም ነበረ እናርግባት እያሉ ቲክቶክ ላይ ሲያወሩ ነበር። ግን እሷ ብዙ ጊዜ በቪዲዮ ስለምገባ እሱ አግዟት ቻናሏ ካለመዘጋት ታድገዋለች ማለት ነው። እንግዲህ በዛ አጋጣሚ ሀብ ትናንትና የተናገረው ነገር እውነት ነው። አሁን በዚህ ወቅት 16 የገና ጾም ነው እና እንደው ቤተክርስቲያን ሄዳችሁ ማስቀደስ በዚህ እድሜያችሁ። እኔ ቲክቶክ ላይ ላይቭ ላይ ስታወሩ እኔ ትልልቆች አትመስሉ፣ እንደኔ ወጣት ገና እምቦር የምትሉት ትመስሉ ነበረ። ለካ ትልልቅ የልጆች እናት ናችሁ። ጎበዝ። በጣም ያሳዝናል። በዚህ እድሜያችሁ ቤተክርስቲያን በመሄዳችሁ በማስቀደሻችሁ፣ ለተቸገሩ ጊፍት በመስጠታችሁ፣ እናንተ ግን በራሳቸው ጥረው ግረው መለወጥን የሚችሉ ግን በላባቸውም ተለውጠው የሚያየናቸውን ልጆችን በቃ በእኛ ስር ሆናችሁ እኛ ባልናችሁ ካልተመራችሁ የምትሉ ሰዎች እያየሁ ነበርና ትናንትና ሀብም የተናገረው ያው ነው። የእናንተ ዘመንና ይህ አሁን ያለንበት ዘመን ደግሞ የተለያየ ነውና በወጣትነታቸው እንደፈለጉ ቡልቅቅ ብለው መስራት መብታቸው ነው። ከንግግራችሁ ተቆጠቡ ተብላችኋል። ቲክቶክ ላይ ያላችሁ ሰው እንዴት ትልልቅ ሆናችሁ የልጆች እናት ሆናችሁ ባለትዳር ሆናችሁ በዚህ ልክ በቃ እንደ ቁም ነገር ቆጥራችሁ ጊዜያችሁን መስዋዕት አድርጋችሁ እንደ ስትጮሁ በጣም ታዘብኩ። ለተቸገረ ብትሰጡ፣ ለተራበ ስንት በኩላሊት የሚሰቃያለና አንድ አበባ ሰጡን። በነገራችን ላይ ቲክቶክ ላይ ያላችሁ ጊፍተሮች አንድ አበባ እኔ ፍንዳቶች ገና እምቦር የምትሉ ይመስለኝ ነበር። የእውነት ስነግራችሁ ለካ ትልልቆች ናችሁ፣ የልጆች እናት ናችሁ፣ ባለትዳር ናችሁና እናንተ በዚህ ልክ የአረብ ሀገር ሴቶች ውስኖችን ስለነሱ እውነት ስንናገር እኛ ስታጥላሉ የነበራችሁ። እኔ ሪከርዳችሁን ራሱ ይዤዋለሁ። እንደ ሌላ ሰው ባለጌ አይደለሁም፣ ተሳዳቢ አይደለሁም። ያን ስክሪን ሪከርድም አላወጣሁትም። በጣም ጨዋ ስለሆንኩ ጨዋ ያሳደገኝ ቆሻሻ እያላችሁ የሰደባችሁ ልጆች አላችሁ፣ ጊፍተሮች፣ ቲክቶክ ላይ ያላችሁ ጊፍተሮች እና ስለ እናንተም አላወራሁም። ለማንኛውም ሀብ ትናንትና የልቤን የተናገረው ለመሰከስ ሞክሮ እስከዛሬ ሰክሶ ነበረ። ትናንትና ግን በጣም በዛ ያለቅጥ ያለስማቸው ስም ለማውጣት ስትሞክሩ በወጣትነታቸው የፈለጉትን ስራ ሰርተው መለወጥ መብታቸው ነው፣ በእናንተ አይመሩም ብሎ ነው። እንግዲህ ይህ ነው በአጭር አማርኛ። ሀብ ተመችተኛል፣ ይመችው። ከዛ በተረፈ እንግዲህ ብሩክ ዛሬ ለሀይሚ በዞላ ጊፍት ሱፐር ማርኬት ወይስ ምንድን ነው ቡታጀራ ላይ ጊፍት እየገዛ ተይዟል። እውነት ውሸት እንዳይመስላችሁ። አሁን ዘጋ ስሰከስ ተይዘዋል፣ ተጣልተዋል ስትሉ የነበራችሁ ይህንን ፎቶ ይሄ ታዲያ ለማን ነው እንደዚህ ቅፍ ያደረገው? ሀይሚ ከኋላለች። ይህ ስጦታ ለማን ነው? ለእናቱ ነው? ለወንድሙ ነው? ለራሱ ነው? አይደለም። በጣም ለሚወዳት ለሚያፈቅራት፣ ለወደፊት የልጆቹ እናት ለሆነችው ለቆንጅየዋ ሀይሚ ነው። አሁንስ ሌላ ሳክስ በእርግጥ ይዘው ይመጣሉ። ይሄን ድራማ ሊያቆሙ ይችላሉ። ግን እንደምታወት ነው ጊፍት እየገዛ ነው ለሀይሚ። ሀይሚ ይመችሽ፣ ብሩክ ይመችሽ፣
ቲክቶክ ላይ ደግሞ ዛሬ ዘፈን ትዘፍናላችሁ፣ ነገ መዝሙር ድብልልቅ ያለ ነገር የምታደርጉ ምንድን ነው? ቆይ እናንተ አንዴ መዝሙር አንዴ ዘፈን። ኧረ በጌታ ኧረ በዴማው አንዱን ያዙት። በመጀመሪያ ራሳችሁን ቀይሩ፣ ወደ ራሳችሁ ተመለሱ። ሀብ ትናንትና የለቀቀውን ቪዲዮ ካያችሁ ወዲያ እንኳን ትንሽ እንኳን ወደ ራሳችሁ አትመለሱም። ለማንኛውም ይመቻችሁ።